በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሊቀ መላእክት ቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም በጤና ደረሳችሁ አደረሰን። ህዳር 12 ቀን በየዓመቱ የሚከበርበት ዋና ምክንያት ብዙ ቢሆንም ከዋናዎቹ አንዱ ደግሞ ቅዱስ ሚካኤል እስራኤላውያን ከግብጽ ባርነት ሲወጡ ፊት ለፊታቸውና በኋላቸው የሆነ ይታደጋቸው እንደነበረ ታሳቢ በማድረግ ነው። ይህም ከመጽሐፍ ቅዱስ እንደመነሻ የሚወሰደው በኦሪት ዘጸአት ምዕራፍ 14 ቁጥር 19 ላይ ያለውን ኃይለ ቃል እንዲህ በማለት ነው የሚናገረው። በእስራኤልም ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ። በእስራኤልም ሰራዊት ፊት ይሄድ የነበረ የእግዚአብሔር መልአክ በኋላቸው ፈቀቅ ብሎ ሄደ ይላል ማለት ነው። አሁን ፊት ለፊት ነበረ ማለት ነው። እስራኤላውያን መንገዱ ስለማያውቁት የምድረ በዳ ጉዞ አስቸጋሪ ጉዞ ስለነበረ ፊት ለፊት ነበረ ቅዱስ ሚካኤል እየሄደ ነበር፣ ወይ ደግሞ የእግዚአብሔር መልአክ ተብሎ የተገለጸው ፊት ለፊት እየሄደ ነበር። እንዴት ነው ወደ ኋላ ለምን ተመለሰ? ወደ ኋላ ለምን ፈቀቅ አለ ካልን ግን ኤርትራ ባህር ሲደርሱ ግብፃውያን ወይ ደግሞ እነዚህ ፈርዖንና ሰራዊቱ በኋላ እየተከተሉ እነሱን ለመድረስ እየመጡ ስለነበረ እሱ ቀጥታ ፊት ለፊት አምደ ብርሃን ነበረ፣ በኋላ ደግሞ መልአክ ነበረ። ሙሴ የሚታይ ነው፣ የማይታይ ደግሞ ቅዱስ ሚካኤል ነበረና ፊት ለፊት እየሄደ እዛ በኋላ እነሱን ለመከልከል ወደ ኋላ ፈቀቅ አለ ይላል። በኋላቸው ፈቀቅ አለና ደመናው ወደፊት ሄደ። በግብፃውያን ሰፈርና በእስራኤል ሰፈር ይላል። በሁለቱ መካከል በእስራኤልና በግብፃውያን መካከል ማን ገባ? ያ መልአክ ቅዱስ ሚካኤል ፈቀቅ ብሎ መካከል ላይ ገባ፣ ጋረዳቸው። ያ በዚያን ደመናና ጨለማ ነበረ ነው የሚለን። ጨለማ ነበረ፣ ደመና ነበረ። አምደ ደመና ለእስራኤላውያን ብርሃን፣ ለግብፃውያን ደግሞ ጨለማ ነበረ ማለት ነው። ያ ጨለማ ሆነ፣ ጨለማ ጋረዳቸው። በዚህ በኩል ግን ሌሊቱን አበራ ይላል። በግብፃውያን ጨለማ ነው፣ በእስራኤላውያን በኩል ግን ሌሊቱን ሙሉ ብርሃን ነበረ ይልና እርስ በርሳቸው አልተቃረቡም፣ አይተያዩም ነበር ነው የሚለውና በዚህ መልኩ እንግዲህ ይህንን ተአምራት ሙሴ በዚያች የተቀደሰችውን በትሩ ባህሩን ዝብጥ አለ ባህር ተብሎ ባህሯን ከመታት በኋላ ከሁለት ሲከፈል እስራኤላውያን እያመሰገኑ ተሻገሩ። ግብፃውያንና የፈርዖን ሰራዊት ፈርዖን ከነሰራዊቱ ወደ ባህር ውስጥ የሰጠመበት ቀን ታሳቢ በማድረግ የነጻነት ቀን የድል ቀን በመባል የሚታወቅ ታላቅ በዓል ነውና በድጋሚ እንኳን ለመልአኩ ቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም በጤና ደረሰን አደረሳችሁ። እኛም ሁላችን በክርስቶስ ትንሣኤ ከሞት ወደ ሕይወት ተሻግረናል። ዛሬ የምድረ በዳ ጉዞ ላይ ነን ያለነው። ያ ጉዟችን የከፋ እንዳይሆን ፊት ለፊታችን ቅዱስ ሚካኤል ይቅደምልን። ፊት ለፊታችን ቅዱስ ሚካኤል ካልቀደመ፣ ፊት ለፊታችን እግዚአብሔር ከኛ ጋር ካልሆነ ያ የምድረ በዳ ጉዞ ጀምረው እስራኤላውያን መሃል ላይ ተንከራተው የቀሩ ብዙዎች ናቸውና መሃል ላይ እንደቀሩ ሁሉ እኛም መሃል ሳንቀር ወደፊት ተራምደን እግዚአብሔር መንግሥት ለመውረስ እግዚአብሔር አምላክ ይፍቀድልን። ስለነበረን ቆይታ ሁሉ አምላካችን እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።